አማርኛ በመጀመሪያዎቹ የኢትዮጵያ የስልጣኔ እርከኖች ገናና የነበረው የአክሱም ስልጣኔ ሲሆን የአክሱም ስልጣኔ ደግሞ በዋናነት በይዘት የአገው በቅርጹ ግን የግዕዝ ስልጣኔ ከመሆን አልዘለለም። ከአክሱም ስልጣኔ ወዲህ የተከሰተው የኢትዮጵያ ስልጣኔ ደግሞ በይዘቱ ህብረ ብሔራዊና ኢትዮጵያዊ በቅርጹ ግን የአማራ ስልጣኔ ያስብላል። ሰዎች ያለምንም ችግር የሚያዩትና የሚረዱት ቅርጹን ስለሆነ ብዙ ሰዎች የኢትዮጵያን ስልጣኔ ህብረ ብሔራዊ መሆኑን አይረዱም ወይም አይቀበሉም። በኢትዮጵያ ፍልስፍና፣ ስነ ጥበብ፣ ሃይማኖት፣ እምነት፣ ስነ ጽሑፍ፣ ኪነ ጥበብ፣ አስተዳደር፣ ህግ፣ ልማድ ወዘተ ውስጥ እያንዳንዱ ብሔረሰብ በቀጥታም ይሁን በተዘዋዋሪ የራሱን ድርሻ ያላዋጣ የለም። የአክሱም ስልጣኔም ሆነ የአክሱም ስልጣኔ ወዲህ ያለው ስልጣኔ በይዘቱም ሆነ በቅርጹ ኢትዮጵያዊ በመሆኑ የኢትዮጵያ ስልጣኔ ነው መባል የሚገባው። ምክንያቱም ወሳኙ ይዘት እስካሁን ድረስ የኢትዮጵያ ስልጣኔ ማለት ተገቢ ያደርገዋል። የአክሱም መንግስት ሰፊ የሆነ ግዛት በቀይ ባህር ባሻገርና በአፍሪካ ቀንድ ላይ ያስተዳድር እንደነበር ታሪክ ያረጋገጠው ነው። ከክርስቶስ ልደት በፊት የ300 ዓመታት ዕድሜ እንደነበረው የሚነገርለት ይህ መንግስት በምስራቅ አፍሪካ ዋነኛ የንግድ እምብርት ነበር። ከግሪኮ ሮማውያን ዓለም ጋርም በነበረው የንግድና የባህል ልውውጥ የክርስትና ሃይማኖትን በአራተኛው ክፍለ ዘመን ተቀበለ። 524 ዓመተ ምህረት አካባቢ የአክሱም የጉልምስና ዘመን በመባል የሚታወቀው የታሪክ ወቅት ነበር። ዘመኑ አክሱም ጠንካራ የባህር ኃይል የነበራትና በምዕራብና በሰሜን መራዊ ድረስ ከቀይ ባህር ባሻገርም እስከ ደቡብ አረቢያ በምስራቅና ደቡብ እስከ ህንድ ውቅያኖስ የሚደርስ ግዛት የሚያስተዳድርበት ወቅት ነበር። ያም ሆኖም እንደ ኤሮፓያን አቆጣጠር ከሰባተኛው ክፍለ ዘመን ጀምሮ አክሱም በውስጥና በውጭ ኃይላት ተጽዕኖ የተነሳ እየተዳከመ በመሄዱ ግዛት ማስፋፋቱን ያተኮረው ከአክሱም በስተደቡብ ነበር። ይህ ሁኔታ በአክሱም ላይ የመጠንና የአይነት ለውጥን አመጣ። እንደሚታወቀው ሁሉ የባሪያ ስርዓት መሰረታዊ ቅራኔ መስፋፋቱ ላይ ስለሆነ በስሩ ያሉት ህዝቦች ለማስገበር ግዛቱን በሚያስፋፋበት ወቅት የከተማው የበላይነት እየተዳከመ ከእርሻ ጥበብ መስፋፋት ጋር የገጠሩ ክፍል ማንሰራራት ይጀምራል። ከዚህ ውስጣዊ ቅራኔ ጋር አክሱምን በ8ኛው ክፍለ ዘመን መጀመሪያ አጋማሽ ላይ ያጋጠመው የቤጃ ወረራ መዳከሙን አባባሰው። ፕሮፌሰር ጄ.ኤስ. ትሪሚንግሃም ስለ ቤጃዎች ወረራ ሲገልጹ በሀገራቸው አንጻራዊ ድህነት የተነሳ ለሞቹ ሰሜናዊ ደጋማው ኢትዮጵያና አባይ ሸለቆ ወሰዳቸው። አክሱም ግዛቱን ሊያድን በማይችልበት በዚህ ወቅት ድንበሮቹን ሁሉ እየጣሱ የገበሬዎችን መንደሮች አጠፉ። አብዛኛው ሐማሴንን በመያዝ አክሱማውያንም ከዚህ በማፈናቀል ወደ ደቡብ ገፏቸው ብለዋል። ባጭሩ የቤጃዎች ወረራ በአክሱም ስር ይተዳደር የነበረውን ትልቅ ግዛት ፈረካከሰው። ከአክሱም ውድቀት በኋላ የአክሱም መንግስት በዘረጋው ሰፊ ግዛት ላይ ፊውዳሊዝም በተበታተነ መልኩ ከ10ኛው ክፍለ ዘመን ጀምሮ ይበልጥ ማበብ ጀመረ። ላስታ፣ ሐረር፣ ዳዋሮ፣ ይፋት፣ አማራ፣ ባሌ፣ አገው፣ አከረ ጉዛይ፣ ሐማሴን፣ ወልቃይት፣ ጂማ በያሉበት ካደጉበት የፊውዳል ቀበሌዎች ጥቂቶቹ ናቸው። በአጠቃላይ ወደ 25 የሚደርሱ ንዑስ የገዢ ቀበሌዎች ተቋቁሞ እንደነበር ይነገራል። በአውሮፓ ላቲን ወደ አያሌ ቋንቋዎች እንደተበታተነው ሁሉ ግዕዝም በባሪያ ስርዓት ያለው ማዕከላዊነትን እየቀየረ የፊውዳሊዝም ብትንትንነት ባስከተለው ክስተት በአማርኛ፣ ትግሬኛ፣ ትግረ፣ ጉራጌ፣ አርጎብኛ፣ ጋፋትኛና ሐረር የተተካ። በሌላ አባባል የጉዲትና የቤጃ ወረራ ያስከተለው የህዝብ ፍልሰት በግዕዝ ይተዳደር የነበረውን አስተዳደር ስላናጋው ግዕዝ ወደ ተጠቀሱት ቋንቋዎች ተበታተነ ይላሉ ተሾመ ከበደ ገጽ 9-10
1976 ዓ.ም። የአማርኛ ቋንቋ ጠለቅ ብለን ብንመረምረውም የሴማዊና የኩሻዊ ቋንቋዎች ቅንብር ከመሆኑም በላይ በታሪክ የተከሰተበት ወቅት ከአክሱም ስልጣኔ ማሽቆልቆልና ከዛጉዌ ሥርወ መንግሥት ዘመን ጋር እንደሆነ ተመራማሪዎች ያረጋግጣሉ። ቋንቋው የወታደሮች የሚስጥር ወይም ኮድ መገናኛ ሆኖ እንደተከሰተም የሚጽፉ አሉ። በእርግጥም ልሳነ አጼ ለመሆን ከወታደሮች ቢጀምር ይቀለዋል። የቅርብ ጊዜ ጥናቶች እንደሚጠቁሙት ደግሞ አማርኛ ቋንቋ የላስታ አገዎች እንደፈጠሩት ነው። የላስታ አገዎች ደግሞ በወታደራዊና በፖለቲካዊ መስኮች ገናና የሆኑት በዘመነ ዛጉዌ ነበር። አማርኛ መነገር የጀመረው ከክርስቶስ ልደት በኋላ በ7ኛው በ9ኛው መቶ ክፍለ ዘመን መካከል መሆኑን፣ ቋንቋው በጽሑፍ የሰፈረው በ14ኛው ክፍለ ዘመን በአጼ አምደ ጽዮን መሆኑን በእርግጠኝነት ይነገራል። አማርኛ የአጼ ልሳን በመሆን ማገልገል የጀመረው በ13ኛው ክፍለ ዘመን የአገው ሥርወ መንግሥት በአጼ ይኩኖ አምላክ ተነጥቆ የሰለሞን ሥርወ መንግሥት በዳግማዊነት ሲቋቋም እንደነበር ያስረዳሉ። ከዚህ ዘመን ጀምሮ አማራ የሚባል ሕዝብ መኖሩ የሚያመለክት የታሪክ ማስረጃ መኖሩም ይገልጻሉ። አማርኛ በሥነ ጽሑፍ ቋንቋነትና በልሳነ አጼነት በታሪክ የተመዘገበው ከ13ኛው ክፍለ ዘመን በፊት እንደሚሆን ሊያጠራጥር አይችልም። ስለሆነም ከ7ኛው እስከ 9ኛው ክፍለ ዘመናት መካከል መፈጠራቸው ታማኒነት ያለው፣ በየትኛውም ዘመን ቢሆን አማርኛን የፈጠሩት አገዎቹ እንደሆኑና ቋንቋ ውስጣዊ ቅንብር ሴማዊና ኩሻዊ መሆን በመጀመር የሚያያዘው ከግዕዝና ከአገውኛ ቋንቋዎች ጋር ነው፣ ቀጥሎ ከኦሮምኛ ጋር። ስለዚህ ግዕዝና አገውኛ ተዋህደው የአማርኛን ትግርኛንና ሌሎች ቋንቋዎችን መፍጠራቸው የተፈጠሩትም ክልል የአገዎችና የቤጃዎች ጥንታዊ መኖሪያ ክልል መሆኑ አማርኛና ትግሬኛ ተናጋሪ ሕዝቦችም ዘር፣ ነገድ፣ ጎሳ፣ ምንጭ ወይም ምንጮች ወደ አገዎች፣ ቤጃዎች፣ ኦሮሞዎች ወዘተ መሆኑ መሄዱ አይቀሬ ነው። አለቃ ታየ ቋንቋው በዓመተ ዓለም ውስጥ እንኳን ይነገር እንደነበርና በጣም ረዥም ዕድሜ እንዳለው ቀዳማዊ ክብረ ነገሥትንና የነገሥታትን ስም ዋቢ አድርገው ያቀርባሉ። በርናንድ ኮሜር የኢትዮ ሴማዊ ቋንቋዎች ዝርያዎች ከ400 ዓመተ ዓለም በፊት ወደ ኢትዮጵያ መግባታቸው ይጠቅሳል። ተክለ ጻዲቅ መኩሪያ ደግሞ ኢትዮ ሴማዊ ቋንቋዎች ከ1000 ዓመተ ዓለም በፊት ወደ ኢትዮጵያ መግባታቸው ይናገራል። ሀብተ ማርያም ማርቆስ ኢትዮ ሴማዊ ቋንቋ የዛሬ 3000 ዓመታት ገደማ ወደ ሰሜን ኢትዮጵያ ተሻገረ በማለት ጽፈዋል። ይህ ማለት በ1000 ዓመተ ዓለም አካባቢ ማለት ነው። አማርኛ ቋንቋ ራሱን እየቻለ እየሰፋ እየታወቀና በትክክል መነገር የጀመረው በ16ኛው ክፍለ ዘመን ጀምሮ ነው። ከዚያ በፊት ግን በእግሩ መቆም አቅቶት በግዕዝና ትግሬኛ እየተቀላቀለበት ይነገር ነበር። ለአማርኛ ቋንቋ መስፋፋት መሠረታዊ ምክንያት የጋራ መግባቢያ ቋንቋ ፍላጎት ጉዳይ ነው። በሌላ አነጋገር አማርኛ ለዚህ ድባብ በታማኝነት ካደረው ሕዝብ ውስጥ በጊዜ ብዛት አብዛኛው የሆነ በሄደው ወገን ዘንድ እየተነገረ የመጣ የጋራ መግባቢያ ቋንቋ ነው። የአማርኛን አፈጣጠርና አስተዳደግ በተመለከተ ከላይ የተጠቀሱትን በመዳሰስና ራሱን የቻለ ጥናት በማካሄድ አንድ ደራሲ ለየት ያለ እይታ አቅርበዋል። አንደኛ፣ አማርኛ ከሸዋ አካባቢ ይፋት ምናልባትም አርጎባ ተነስቶ ወደ ላይና ታች እየተስፋፋ፣ ሁለተኛ፣ ከስርዓተ ቋንቋ አንጻር ከግዕዝ ይልቅ አርጎብኛ ጋር ይበልጥ መተሳሰር እንዳለውና ከመልክዓ ምድር ይልቅ በሃይማኖት መራራቃቸው ወደ ተለያዩ ቋንቋዎች መዳረሳቸውን ተከራክሯል። የጥናቱ ድክመት ለቋንቋ መወለድ ታሪካዊ፣ ፖለቲካዊ ምንጣፍ የነበረውን የአክሱም አገዛዝ አሰራርና አስተዳደርን በቅጡ አለመመልከቱ ነው። የቋንቋ መዋቅራዊ ተዛምዷዊ ይዘት ከአርጎባኛም ሆነ ከግዕዝ ጋር መመርመሩ ጠቀሜታ ያለው ቢሆንም
በአየር ላይ የተንጠለጠለ ስላልሆነ ምንጣፉን መመርመሩ ይገባ ነበር። አማርኛ ከአብዛኞቹ ቋንቋዎች በተለየ ሁኔታ ከአንድ ጎሳ ጋር ሳይቆራኝ የተወለደ ስለሆነ ለዚህ ምክንያት የሆኑትን ለማግኘት የቋንቋውን የራሱን መዋቅራዊና ሌላም ገጽታዎች በማጥናት ብቻ መወሰን ብዙም አይፈይድም። የአገው አገዛዝ ተመልሶ ሲመሰረት አማርኛ ከጉራማይሌነት ደረጃ አልፎ ራሱን የቻለ ቋንቋ ስለነበር ለአገውኛ የበላይነት ሁኔታው የተመቸ ቢሆንም ለክርስትና እምነት ይዞታና በቀሳውስት መሃል ይበልጥ ተሰሚነት የማግኘት ፍላጎት አስገድዷቸው ይመስላል አማርኛን ያለመጫን ብሎም ብቸኛው ልሳነ ንጉሥ እንዲሆን የማድረግ እርምጃ ላይ ደረሱ። ይህ ውሳኔ ከላሊበላ ጋር ይያያዝ እንጂ ከተተኪው ይኩኖ አምላክ ጀምሮ አማርኛ ሳይቋረጥ በነገስታቱ ቤተ መንግስትና ከውጭ በሚያደርጓቸው መላላኮች ቅድሚያ ተሰጥቶት ቆይቷል። በዘመነ መሳፍንት የየአካባቢው ጉልበተኞች የየራሳቸውን መንግስት ለማቆምና ሲቻላቸው ሌላውን ሁሉ አሸንፈው ንጉሠ ነገሥት ለመሆን ሲዘጋጁ በነበረበት ወቅት አማርኛን የአስተዳደራቸው ቋንቋ አድርገው ከመጠቀም አልቦዘኑ። ለትግርኛ ማርላት ወይም መዞር የሚጠበቅባቸው የትግራይ መኮንን ወይም ባህረ ነጋሽ የነበሩት ሳይቀሩ ይህንን አሰራር ተከትሏል። ራስ ስሁል ሚካኤል ጎንደር ተቀምጠው ሁለቱን አካባቢዎች ማለትም ትግሬና ጎንደርን ሲገዙ ከሳቸው ቀጥሎም ራስ ወልደ ሥላሴ ከ1773 እስከ 1800 እና ደረጃ ሰባጋዲስ ከ1800 እስከ 1815 የሰሜን ገዥነትን ጨምረው የያዙት ደጃቹቤ ከ1815 እስከ 1837 ሁሉም ይህንን ፈጽመዋል። አፄ ዮሐንስ ከነጭራሹም ትግረኛ ከአማርኛ ጋር ሲያነጻጽሩ ሁለቱም አክሱማውያን መሆናቸውን በመግለጽ እንደ ቤተ መንግስታቸው አካባቢ ደብረ ታቦር ወይም መቀሌ ያመቻቸውን ቋንቋ ለመጠቀም እንደወሰኑ የሚያመለክት አሰራር ነበራቸው ይላሉ አስፋው እንደሻው 2007 ዓ.ም ገጽ 170 ላይ በዚህ ጉዳይ ላይ ባደረጉት ጥናት። ዛሬ አማርኛም ሆነ ሌሎች የኢትዮጵያ ቋንቋዎች የሚገለገሉባቸው ሆሄያት ምንጭ ግዕዝ ነው። ጸሐፊዎች የግዕዝ ፊደላት ምንጫቸው ከደቡብ አረቢያ ሲሆን በኢትዮጵያ ውስጥ የተስፋፉት ግን ከክርስቶስ ልደት በኋላ በአራተኛው መቶ ክፍለ ዘመን እንደሆነ ጽፈዋል። በሌላ በኩል ደግሞ በርካታ የሥነ ልሳን ተመራማሪዎች የፊደላት መመሳሰል የግድ አንዱ ከሌላው መቀዳዳትን አመልካች ሊሆን አይገባውም ይላሉ። ሳባዊ ፊደል 29 ሆሄያት ነበሩት። ከነዚህ አምስቱን ትቶ 24ቱን ወርሷል። በግዕዝ ድምፀ ልሳን ውስጥ ሁለት ድምፆች ከጊዜ በኋላ ስለተጨመሩ ለእነዚህ ድምፆች የሚቆሙ ሁለት ፊደሎች ጰና ፐ ቅርጹ አስገብቷል። ስለዚህም የግዕዝ ፊደል ብዛት 26 ሆኗል ማለት ነው። የግዕዝ ፊደል ቀድሞ ይሰራበት የነበረው በግዕዙ ብቻ ነው። ከካዕብ እስከ ሳበ ያለው ከቀን በኋላ የታከለ ነው። ፊደሉ የዛሬ መልኩን ከመያዙ በፊት የሚያገለግለው በተነባቢነት አንድ ተነባቢ የሚባለው አናባቢ በአንድነት ተዋህደው ነበር። በዚህ ጊዜ ቋንቋው በቀር ሌሎች አናባቢዎች አልነበሩትም ማለት አይደለም። አናባቢዎች ነበሩ፣ ይሁን እንጂ በጽሑፍ የሚውል ልዩ ምልክት ስላልነበራቸው አይጠቁሙም ነበር። የሚገቡት በንባብ ብቻ ነበር። አንድ ሆሄ በሰባት ከግዕዝ እስከ ሳባ ፋንታ አንድ መልክ ብቻ ነበረው። ግዕዝ ከሳባ ቋንቋ የወረሰው የመጀመሪያ ፊደላት ብቻ ሲሆኑ ቀሪዎቹን ራሱ እንዳራባ ታሪክ ይመሰክራል። ምክንያቱም ግዕዝ ለመጀመሪያ ጊዜ በጽሑፍ መልክ መታየት ጀመረ ተብሎ የሚታሰብበት የኢዛና ዘመን ኢዛና ንጉሥ አክሱም ብሎ ለመጻፍ ከካዕብ እስከ ሳባ ያሉት ፊደላት ገና ስላልተደራጁ በግዕዙ የመጀመሪያ ፊደላት ብቻ አዘነ፣ ነገሰ፣ አከሰመ ተብሎ ተጽፏል። በኋላ ግን የግዕዝ ቋንቋ ከካዕብ እስከ ሳበ ያሉትን ፊደላት ራሱ ፈጥሮ የአጻጻፍ ስርዓቱንም ከግራ ወደ ቀኝ ለውጦ መጠቀም ጀመረ። ለነገሩ ከሳባ የተወሰዱትም ቢሆኑ አብዛኛዎቹ እንዳሉ የተወሰዱ ሳይሆን ማሻሻያ
ተደርጎባቸው ነው። አማርኛ ወደ ጽሑፍ መድረክ ሲመጣ ግዕዝ ይጠቀምባቸው የነበሩትን ፊደላት ሙሉ በሙሉ ከወረሰ በኋላ በተጨማሪነት የሚያስፈልጉትን 7 ፊደላት ሸ፣ ቸ፣ ኘ፣ ኸ፣ ዠ፣ ጀ፣ ጨ ራሱ ጨምሮ 33 በማድረስ ለረጅም ጊዜ ሲጠቀምባቸው ቆይቷል። ከ19ኛው ክፍለ ዘመን በኋላ ደግሞ ቨ የተሰኘው ድምፅና ፊደል በመጨመሩ የፊደላቱን ቁጥር 34 አድርሶ በመገልገል ላይ ይገኛል። አማርኛ ወደ ጽሑፍ ቋንቋነት መርታ ያደገው መቼ ነበር ለሚለው ጥያቄ ያለው ብቸኛና አስተማማኝ መልስ በአፄ አምደ ጽዮን ዘመነ መንግስት የሚለው ሆኖ ይገኛል። ምክንያቱም ለዚህ መሪ የጀግንነት ተግባር 4 ያህል ግጥሞች በአማርኛ ተገጥመው ይገኛሉ። ከነዚህ መካከል 2ቱ በአንድ ግጥምነት እየተሰደሩ በአንዳንድ የዘመናችን ጽሑፍ ውስጥ እየተካተቱ ወጥተው ያጋጥማሉ። ከአምደ ጽዮን በኋላ በተከታታይ ከነገሱት ነገስታት መካከል ደግሞ ለልጅ ልጁ ለአፄ ዳዊት ቀዳማዊ እና ለአፄ ዳዊት ልጆች ለአፄ ይስሐቅ እና ለአፄ ዘርዓ ያዕቆብ የተጻፉ የሙገሳ ግጥሞችም እንደዚሁ ተገኝተዋል። አንዳንዶቹ ግጥሞች ረጃጅሞች ናቸው። የደራሲዎቻቸው ስሞች ግን አይታወቁም። ከነዚህ 4 ነገስታት ሌላ ለሌሎች ነገስታት በተመሳሳይ መንፈስ ግጥሞች አልተጻፉም ነበር ለማለት ያስቸግራል። ምክንያቱም አንዴ መንገዱ ከተከፈተ በቀላሉ የሚቆም አይነት ልማድ ወይም ባህል አይደለም። ስለዚህ ጉዳይ ማለትም በአማርኛ ግጥም የመጻፍ ተግባር በእርግጥ ያልቀጠለ የነበረ መሆኑ ገና ጠለቅ ያለ መመራመር የሚያስፈልገው ይመስላል። ይሁንና ከዚያ ቀጥሎ ደግሞ አማርኛ ወደ ሃይማኖታዊ አገልግሎት እንዲሸጋገር አንድ ታሪካዊ ምክንያት በ16ኛው መቶ ክፍለ ዘመን መጨረሻና 17ኛው መነሻ ላይ ተከስቷል። ይኸውም ቀደም ሲል አዘውትሮ ይካሄዱ ከነበሩት የእርስ በርስ ጦርነቶች መካከል አፄ ድብነ ድንግልና ልጁ አፄ ገላውዴዎስ በአንድ ወገን፣ አህመድ ግራኝ ከአጋሮቹ ደግሞ በሌላ ወገን የሆኑበት የከረረና የረዘመ ለየት ያለ ፊልማ መጀመር ነበር። ጥያቄው የስልጣኔ ጥያቄ ይሁን እንጂ የሃይማኖት መሰረትም ስለነበር ዓለም አቀፍ ገጽታ ያስከተለ ነው። ይህ ጦርነት ካስከተለው ከነውጡ ውጤቶች መካከል አንድ አዎንታዊ ክስተት እንዲወለድ አድርጓል። ይሄውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ12 ምዕተ ዓመታት ማለትም ከ1200 ዓመታት ላላነሰ ዘመን ስታደርግ እንደኖረችው አስተምሮዋን በግዕዝ ቋንቋ ብቻ ሳይሆን በአማርኛ ቋንቋም እንድታቀርብ አስገዳጅ ሁኔታ መፍጠሩ ነበር። አስገዳጅነቱም የፈጠረው የተጻራሪዎቿ ኢየሱሳውያን የሚስዮን ቀሳውስት በአማርኛ ጽሑፍ ሰበካቸውን በማድረጋቸው ስኬታማ የሆነ መሄዳቸው መታየቱ ነበር ይላሉ ጥናቶች። ሁለተኛው አዎንታዊ ክስተት ኢየሱሳውያን ሚስዮናውያን ወደ ራሳቸው እምነት ከሳቧቸው ኢትዮጵያውያን ሊቃውንት መካከል አንዳንዶቹ ሚስዮናውያኑ ከሀገር ሲባረሩ አብረውም ሆነ ለየብቻቸው ተሰደው በተለይ በአውሮፓ የኢትዮጵያ ቋንቋ ባህልና ታሪክ ጥናት ብለው አስጀመሩት ባይባልም እንዲጠና እንዲጎለብትና እንዲፋጠን አስተዋጽኦ ማድረጋቸው ነው። ከነዚህ መካከል አባ ጎርጎርዮስ ለምሳሌነት ይበቃል። ይህ ኢትዮጵያዊ ሊቅ በአውሮፓ የኢትዮጵያ ጥናት ታሪክ ውስጥ ከፍተኛ ቦታ የተሰጠው የጀርመኑ ሊቅ የሁዩቢ ሎድሎፍ ተባባሪ በመሆን በግዕዝ በአማርኛና በአጠቃላይም በኢትዮጵያ ታሪክ ባህል ጉዳዮች ላይ ጠንካራ የጥናት ሥራዎች እንዲያሳትም አስተዋጽኦ አድርጓል። የጀርመኑ ሊቅም የጎርጎርዮስን እገዛ አምኖለታል። ይህ የጀርመን ሊቅ የመጀመሪያውን የአማርኛ የልሳነ ክሌህ መዝገበ ቃላት አማርኛ ላቲን መዝገበ ቃላት በ1690 ያሳተመ መሆኑን ልብ ይሏል። የአባ ጎርጎርዮስም ግጥሞች ከነዚህ 2 ቁም ነገሮች መከተላቸውን ልብ እንላለን። የአማርኛ ጽሑፎች በራሱ ፊደል በአውሮፓ በህትመት መኪና ላይ መዋላቸው አንዱ ሲሆን፣ ሁለተኛው የኢትዮጵያ ተረትና ምሳሌዎች፣ ምሳሌያዊ አነጋገሮች ወዘተ
ወደ አማርኛ ጽሑፍነት መሸጋገራቸውና ወደ ውጭ ቋንቋዎች መተርጎማቸው ነበር። ይህ ሂደት በአንድ በኩል በአውሮፓ እስከ 19ኛው መቶ ክፍለ ዘመን ድረስ ይዘልቃል። በሌላ በኩል ደግሞ በ19ኛው መቶ ክፍለ ዘመን ሁለተኛ አጋማሽ ላይ በዘመነ ቴዎድሮስ የአውሮፓ የካቶሊክና በተለይም ልዩ ልዩ የፕሮቴስታንት ሚስዮናውያን ከነትመት መኪናቸው ሀገራችን ይገባሉ። የአማርኛ ጽሑፎችና መጽሐፍት ሰፋ ባለ መልክ መታተምና መሰራጨት ይጀምራሉ። እርግጥ የሚስዮናውያኑ ትመቶች አብዛኞቹ የሃይማኖትና የግብረ ገብ ማስተማሪያ ጽሑፎች ነበሩ። አልፎ አልፎ ቢሆን ግን ስለ ዓለማዊ ጉዳዮች ትምህርት የሚሰጡ መጽሐፍትም አልጠፉም። ለምሳሌ ስለ ጂኦግራፊ። በኢትዮጵያ በኩል ደግሞ በዚህ ወቅት አለቃ ዘነብ፣ አለቃ ወልደ ማርያምና አንድ ስሙ ያልተጠቀሰ ጸሐፊ የአጼ ቴዎድሮስን ዳግማዊ ዘመነ መንግሥት ታሪክ ከፊል ከፊሉን እንደተለመደው በግዕዝ ሳይሆን በአማርኛ ነው ጽፈውት የምናገኘው። ቴዎድሮስም ለአውሮፓ ነገሥታት ሲጽፉ በአማርኛ ነበር። ለምሳሌ ለንግሥት ቪክቶሪያ የጻፉትን መውሰድ ይቻላል። አለቃ ዘነብ ከጻፈው ከቴዎድሮስ ከፊል ታሪክ ሌላ በዛሬ አንባቢም ዘንድ የምትታወቀው መጽሐፈ ጨዋታ ሥጋዊ ወመንፈሳዊ የምትባለውን መጠነ ትንሽ ቁም ነገር ትልቅ መጽሐፉን በ1857 ጽፏል። መጀመሪያ በብራናና በወረቀት በእጅ የተገለበጠች ስትሰራጭ ኖራ ከ1924 ወዲህ ግን 2 ጊዜ ታተማ የተሰራጨች ጽሑፍ ናት። ከዚሁ ከ19ኛው መቶ ክፍለ ዘመን ወደ ዘመናችን ከተሸጋገሩት የሚስዮናውያን ሥራዎች አንዷ የሰው ልብ የምትለው የግብረ ገብ ጽሑፍ ስትሆን ከቅርብ ዓመታት በፊት በደቡብ አፍሪካ በአማርኛ ታትማ ወደ ሀገራችን ገብታ ታይታለች። ከዚያን ዘመን ወደ ዘመናችን ከደረሱ ሥራዎች ጎላ ብሎ የሚታየው ግን በገብረ ጊዮርጊስ ትርፌ ተተርጉሞ በእኛ አቆጣጠር በ1892 የታተመውና ያኔ የክርስቲያን መንገድ ወይም ዛሬ የመናኝ ጉዞ የተሰኘው መጽሐፍ ነው። ድርሰቱ በ17ኛው መቶ ክፍለ ዘመን በእንግሊዙ ሰባኪ በጆን ቦኒያን የተደረሰው ፒልግሪምስ ፒሎግሬስ ሲሆን ወደ አማርኛ ተተረጎመው የመጀመሪያው የእንግሊዘኛ ቋንቋ የልብ ወለድ ሥራ ሳይሆን ይቀራል የሚል ጥያቄ አለ። አማርኛ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሥራ ቋንቋ ሲሆን ከአረበኛ ቀጥሎ በዓለም ላይ ሁለተኛ ብዙ ተናጋሪ ያለው የሴማዊ ቋንቋዎች አባል ነው። ቋንቋው በሀገር ውስጥና በውጭ ሀገራት ሰፊ ተደራሽነት ያለውና የራሱ የሆነ የጽሕፈት ስርዓት ወይም ፊደል ያለው ጥንታዊና በልማት ላይ ያለ ቋንቋ ነው። ከ32 ሚሊዮን በላይ የአፍ መፍቻና ከ25 ሚሊዮን በላይ ሁለተኛ ቋንቋ ተናጋሪ ያለው የአማርኛ ቋንቋ ረዥምና ውስብስብ የሆነ ታሪካዊ ጉዞ አድርጓል። ቋንቋው ከጥንታዊ የግዕዝ ቋንቋ ጋር ጥብቅ ግንኙነት ያለው ሲሆን ላለፉት በርካታ ክፍለ ዘመናት የኢትዮጵያ የፖለቲካ፣ የባህልና የማህበራዊ ሕይወት ማዕከል ሆኖ አገልግሏል። በመጨረሻም አማርኛ የዘመናዊ ዘመን መጀመሪያና ሀገራዊ ቋንቋ መሆን የቻለ ነው። አጼ ቴዎድሮስ ዳግማዊ አማርኛን የመጀመሪያ የታሪክና የቤተ መንግሥት ይፋዊ የጽሑፍ ቋንቋ አድርገዋል። የንጉሡ የሕይወት ታሪክና የዕለት ተዕለት ደብዳቤዎች በግዕዝ ፋንታ በአማርኛ መጻፍም ጀምሯል። በአጼ ምኒልክና በአጼ ኃይለ ሥላሴ ዘመነ መንግሥትም ዘመናዊ ትምህርት፣ ጋዜጦችና መገናኛ ብዙሃን ሲጀመሩ አማርኛ ብሔራዊ የሥራ ቋንቋ ሆኖ በሕግ ጸደቀ። በደርግ ዘመነ መንግሥትም የአማርኛ ቋንቋ በፖለቲካው፣ በትምህርት ስርዓቱ፣ በሥነ ጽሑፉ ረገድ ከፍተኛ ለውጦችን ያስተናገደበት ትልቅ የታሪክ ምዕራፍ ያሳየበት ወቅት ነበር። የደርግ መንግሥት የተከተለው የማርክሲስት ሌኒኒስት ርዕዮተ ዓለም በቋንቋው እድገትና አጠቃቀም ላይ የራሱ አሻራ ጥሏል። የርዕዮተ ዓለም ቃላቶችም የተበራከቱበት፣ አዳዲስ ቃላቶች የተፈጠሩበት፣ የቃላት ትርጉም ማጣቀሻዎች የተበራከቱበት ሆኖ አልፏል። በአሁኑ ወቅት የአማርኛ ቋንቋ በሀገር ውስጥና በዓለም አቀፍ ደረጃ ከፍተኛ ለውጦችን፣ እድገቶችንና ፈተናዎችን እያስተናገደ ይገኛል። ቋንቋው ከቴክኖሎጂ መስፋፋት፣ ከፖለቲካ ለውጦችና ከማህበራዊ ሚዲያ እድገት ጋር ተያይዞ አዲስ ምዕራፍ ላይ ደርሷል።
በአሁኑ ጊዜ የአማርኛ ቋንቋ ዙሪያ የሚታዩ ዋና ዋና ነጥቦች የዲጂታልና የቴክኖሎጂ እድገት፣ የማህበራዊ ሚዲያ ተጽዕኖና የፖለቲካና የሥራ ቋንቋ መሆን ናቸው። አማርኛ አሁንም የኢትዮጵያ ዋና የፌዴራል መንግስት የሥራ ቋንቋ ሆኖ እያገለገለ ይገኛል። በ2012 ዓ.ም የኢትዮጵያ ሚኒስትሮች ምክር ቤት ከአማርኛ በተጨማሪ 4 ቋንቋዎች የፌዴራል የሥራ ቋንቋዎች እንዲሆኑ መወሰኑ ይታወሳል። የአማርኛ ቋንቋ በአሁኑ ጊዜ ከኢትዮጵያ ድንበር አልፎ በዓለም አቀፍ ደረጃ ከፍተኛ ተደራሽነትና እውቅና እያገኘ የመጣ ቋንቋ ነው። በ2026 ቋንቋው በዓለም አቀፍ መድረክ ያለው ቦታና ተጽዕኖ ከፍተኛ ነው። ከኢትዮጵያ ውጭ በሚኖሩ የዲያስፖራ አባላት ምክንያት አማርኛ በሰሜን አሜሪካ በተለይም አሜሪካና ካናዳ፣ በአውሮፓ እንግሊዝና ጀርመን፣ በመካከለኛው ምስራቅና በአውስትራሊያ በስፋት ይነገራል። በዋሽንግተን ዲሲና በአካባቢው ባሉ ግዛቶች ሜሪላንድና ቨርጂኒያ ከፍተኛ ቁጥር ያለው ተናጋሪ ስላለው አማርኛ በመንግስት ተቋማትና በትምህርት ቤቶች ውስጥ ይፋዊ የትርጉም አገልግሎት ከሚሰጥባቸው ጥቂት የውጭ ቋንቋዎች አንዱ ነው። በርካታ ታዋቂና ግዙፍ የዓለም ዜና ተቋማት ለአፍሪካና ለኢትዮጵያ ያላቸውን ተደራሽነት ለማስፋት በአማርኛ ቋንቋ የ24 ሰዓት የዜናና የድረገጽ አገልግሎት ይሰጣሉ። ቢቢሲ፣ የአሜሪካን ድምፅ፣ ዶች ቬሌ፣ የፈረንሳይ ዓለም አቀፍ ሬዲዮ፣ የቻይና ዓለም አቀፍ ሬዲዮ ተጠቃሽ ናቸው። በትምህርትና በምርምር ተቋማትም አማርኛ በጥንታዊ ታሪኩና በልዩ የፌዴራል ስርዓቱ ምክንያት በዓለም አቀፍ ዩኒቨርሲቲዎች ውስጥ እንደ አንድ የማነጻጸሪያና የምርምር ቋንቋ በጥናት መልክ ይሰጣል። በአውሮፓ በጀርመን ሁምበርግ ዩኒቨርሲቲ፣ በሩሲያ ቅዱስ ፒተርስበርግ ዩኒቨርሲቲ እና በእንግሊዝ SOAS ለንደን ዩኒቨርሲቲ ውስጥ የአማርኛ ቋንቋ ስነ ጽሑፍ ጥናቶች ይካሄዳሉ። በአሜሪካ እንደ ሃርቨርድ፣ ቦስተን እና ሆዋርድ ዩኒቨርሲቲዎች ባሉ ተቋማት ውስጥ ቋንቋው ለአፍሪካ ጥናት ማሟያነት ይሰጣል። በካሪቢያን ደሴቶች በተለይም ጃማይካና በተለያዩ የዓለም ክፍሎች የሚገኙ የራስ ተፈሪ እምነት ተከታዮች አማርኛን እንደ ቅዱስ ቋንቋ ያዩታል።